ሰላም 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 ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም ከቸፕ ስቶሪ ጋር ተመልሰን መጥተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። እንዲሁም ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን። ሰላም ነው ቻፕ? አለን እግዚአብሔር ይመስገን። ሰላም ነው አለን እግዚአብሔር ይመስገን። አናሊቲክሱ ምን ይላል ስለ ሰብስክራይበር? ምንም አይልም፣ ጸጥ ነው። ዝም መረጃ አይሰጥም። ምን ያህል ፐርሰንት ሰብስክራይብ ያደረገ? አብዛኛው ሰው ያላረገ እንደሆነ ነው። እሱን እኮ ነው ስክሪንሾት እናስገባለን። ስለዚህ ባካችሁ የምትመለከቱን ሰዎች አዳዲሶችም ነባሮችም በሪኮመንድ ሊሆን ይችላል መታየሉና ሰብስክራይብ አድርጋችሁ ቤተሰባችን ሁኑ። ምን አዲስ ነገር አለ? የሎስ አንጀለሱ ነገር ምን ደረሰ? እንደቀጠለ ነው። እሱ እንደቀጠለ ነው። እንትና ግን ኤለን መስክ እየታረቁ ነው፣ ዳርዳር እያሉ ነው። እንደዛ አይነት ነገር ነው ዜናዎቹ። በሚያሳዝን ሁኔታ እንግዲህ ይህን ቪዲዮ የቀረጽንበት እለት ማለት ነው የህንድ አየር መንገድ አይተሃል አይደል? አውሮፕላን ተከስክሶ በጣም አንድ ተረፈ። ግን አይገርም? የሚገርም አትሙች ያላት ነፍስ ማለት ይሄ ስንት 11ኛ ኤ ላይ ነበር የተቀመጠ መሰለኝ ቁጥሩን እንጂ ፕሌን ስትሳፈር እሷን ወንበር ነው መያዝ ቁጥር። በነገራችን ላይ ብዙ ቦታ አሜሪካን ሀገር አውሮፕላን ላይ ሆቴሎች ሆናል 13 ቁጥር እኮ የለም ይባላል። የለም ሲሰሩ ማያስቀምጡ ታውቃለህ። ቁጥር አይወዷትም አይደል? አይወደድም። እና ብዙ እንትን አለ። ለምን ደግሞ አይወዱት ግን እኮ ብዙ ኮንስፓይረሲ ነገሮች ይነሱበታል። ግን 13 ቁጥር ኢቨን ሆቴል ሲሰሩ አብዛኞቹ 12 ብሎ 14 ነው። 13 የለም። ቢኖርም ማንም እንትን አያደርገውም። ሩሞች ሲሰሩ አይመርጠውም። እና ምክንያቱ ግን ሰምተህ ታውቃለህ? ምክንያቱ ምንድን ነው? ምክንያቱ አይ ካወቅክ ምናልባት ሰምተህ ብዙ ምንም ጥርት ያለ ነገር የለም። በቃ ይሄ ምንድን ነው ይሄ ነው ብለህ የምታስረግጠው ነገር አንዳንዱ ሰው ሌላ ምክንያት ይሰጣል፣ አንዳንዱ ሰው ሌላ ምክንያት ይሰጣል። እና ግን ተረፈ። በጣም ይገርማል። ወደ 290 ነው የሞቱት አይደል? እንዳለ ነው። ይገርማል። ያሳዝናል፣ በጣም ያሳዝናል። እንግዲህ ነፍሳቸውን ይማረው። በጣም ያሳዝናል። ለቤተሰብ ለራሳቸውም ብዙ ነገር አለውና ምን ታረጋዋለህ እንግዲህ። በጣም ሴፍ የሆነ የመጓጓዣ መንገድ የሚባለው ከሁሉም የመጓጓዣ አይነቶች አውሮፕላን ነው። በቃ አንዴ ደግሞ ትንሽ ስህተት ከተፈጠረ ደግሞ ምሽክ ነው የምትለው። እንደውም ይሄን ካነሳ አንድ ከእንትኖቹ ጋር ቀርቦ ሲናገር የሰማሁትን ልንገርህ። አሜሪካን ውስጥ አሁን አንድ አውሮፕላን ስንት 200 ትልቁ 250 ሰው ይዛል አይደል? ኖርማል መንገደኛ አውሮፕላን ሲከሰከስ አሁን ትልቅ ዜና ነው አይደል? ዓለም ላይ ምናምን ያለቁ ሁሉ ምናምን ተብሎ ትልቅ ዜና ነው፣ በጣም ትልቅ ዜና ነው አይደል? በቀን ግን ከሰብስታንስ ውስጥ ጋር ከድራግስ ውስጥ ጋር ምናምን በተያያዘ ከዛ በላይ ሰው ይሞታል። እና ዜና የሚሆነው ግን የአውሮፕላኑ ነው ዜና የሚሆነው። ገባ? እና ትኩረት አልተሰጠውም። በቀን በዛ ባልተናነሰ ቁጥር በሱስ ምክንያት እንትን ይደረጋል። ተለምዷል። በቃ ማለት አይሰጠውም፣ ስለተለመደ ይሞታል ሰው። በቃ እና ምንም ዜናም አይደለም ምንም አይደለም። በቃ ኖርማል ህይወት ነው። እና አንዴ ግን አውሮፕላን ሲወድቅ ግን በቃ ትልቅ ዜና ነው የሚሆነው። እና በየቀኑ ግን አለ አሜሪካን ውስጥ አውሮፕላን እየተከሰከሰ ነው በየቀኑ። ገብቷል? ካሰብከው እንደዛ ብለህ ማለት ነው። ከንብረቱ ውጭ የሰው ህይወት ነው የሚበልጠውና እና ሰሞኑን ከሰማኋቸው ውስጥ ሼር ላርጋችሁ ብዬ ነው ትላለህ። የአውሮፕላኑ ስላልተለመደ እኮ ነው። ገባ? አልፎ አልፎ ስለሚፈጠር እንትን ያው የድረጉ ግን ሁሌ እለት የሚያዩት ስለሆነ በቃ ይለመዳል። ስለዚህ ኖርማል ይሆንብሃል። ሌላኛው እንግዲህ ጥናት ደግሞ የወጣው እዚሁ እኮ ታሪክ በታሪክ አረኩትን የራሱ እንደ መግቢያ ብዬ እኮ ጥሩ ነው እንጂ ምንድነው ብዙ ሰው የሚመስለው ብሎ ሲል ነው የሰማሁትና ጥናቱ ወጥቶ ተብሎ ነው። እና ዓለም ላይ ጦርነት እንዳለ ቢቆም በጣም ሰላም የሚሆን ኢኮኖሚ የሚያድግ ምናምን ነው የሚመስለው ብዙ ሰው። ገብቷል? ጦርነት ቢቆም በቃ በጣም ሰላማዊ ነው የምንሆነው፣ በጣም ምድራችን አሪፍ ትሆናለች፣ ኢኮኖሚው ይስተካከላል። በጥፍ ኢኮኖሚው አሽቆልቁሎ ፍርድሜ ነው የሚገባው። ጦርነት የሚባል ነገር የጦርነት ስጋትና ጦርነት ከሌለ ዓለም አደገኛ ሁኔታ ውስጥ ነው የምትገባው። ምክንያቱም እንዴት? ምክንያቱም ጦርነት እንኳን ባይኖር ስጋት ካለ አገሮች መሳሪያ ይገዛሉ አይደል? ስጋት ራሳቸውን ለማጎልበት መሳሪያ የሚሸጡት ሀገሮች ደግሞ የዓለምን ኢኮኖሚ የያዙት ሀገሮች ናቸው። 40% የዓለምን 40 ምናምን በመቶ ይመስለኛል አሜሪካ ነች መሳሪያ የምትሸጠው።
ትልቁ ነው። ግማሽ የዓለምን ግማሽ ብሎ እሺ ስጋትና ጦርነቱ ከሌለ በቃ ይወድቃል ኢኮኖሚው የሚል ነው እንግዲህ። እና ጦርነት እንኳን ባይኖር ይፈበርካሉ፣ ጦርነት የሄደው ይፈበርካሉ። ራሳቸው እንትኖቹ ያሰሩት ጥናት መሆን አለበት። ጥይት ፋብሪካዎች ምናምን መሳሪያ እንትኖች ምናምን እኮ እነሱ አይደል እንዴት አይደል? ጥናቱም ነው እንደዛ ነው። ካልተሸጠ ምን ካላለ እንደዛ አይነት በሚገርም ሁኔታ እንደዛ ነው የሚሆነው ነው። እኔ ግን አላምንም። ኧረ እንዴ ሰላም ሲኖር ሰው ያድጋል በደንብ እንዴ። አንዳንዴ እኔ እንጃ ሎጂካል አይመስልም። አዎ መሳሪያ ሸጠህ ታገኛለህ፣ ኦፍ ኮርስ ገባ። በሰው ግጭት ታተርፋለህ። አዎ ግን ደግሞ ሰላም ቢሆን ደግሞ ያድጋል ሰው። ሰላም ሲሆን እኮ ሌላ ለመገዳደያ ሳይሆን እኮ በጣም ብዙ የሚያስፈልጉ እኮ ቴክኖሎጂዎች አሉ ለሰው ልጅ ገባ። ስጋት ከሌለ ቻፒዮል ስጋት ከሌለ አዳዲስ ነገርም ለመፍጠር ችግር ነው። ምንም ከሌለ ገባ። አሁን ለምሳሌ የሚሊተሪ ውስጥ ያለው ቴክኖሎጂ የሚገርም ቴክኖሎጂ ነው ያለው አይደል? ማናቃቸው እኛ ጋር የማይደርሱ በጣም ገና ወደፊት የምናያቸው ቴክኖሎጂዎች ነው ያሉት። ያን እኮ ስጋት በመኖሩ አላል አገርን አገር እንዲፈራ የሚያደርገው አሁን ኒውክሌር የታጠቀ ሀገር የሚከበርበት ነው። አዎ አይ እድገት ያሽቆለቁላል፣ እድገት አይኖርም ላሉት እኮ ነው። ትልቁ ገንዘብ በጦር መሳሪያ ንግድ ላይ ነው የሚሽከረከረው እንትኑ። እኔ ግን ምንም አላመንኩትም። ይሄ ጥናት አልተዋጠልኝም፣ ውድቅ አድርጌዋለሁ። ታዲያ ለምን የሚያጠፋ ይመስላል ጦርነት? ታዲያ ስለሆነ እኮ ነው የማይጠፋው። የሚፈበርኩት ጦርነት ሄደው ሀገርና ሀገርን የሚያጣሉት አውቃው ጦርነት የሚያጓትቱት ምናምን ለምንድን ነው ታዲያ? እሱማው በዛ ላይ መሀል ላይም ብዙ ብር ደግሞ ይጨረበርበታል፣ ብዙ ሙስናም ይሰራበታል። ለዩክሬን ስንት ነው የሄደው? አሁን ስንትና ስንት ቢሊዮኖች ነው የሄደው። ያን ብር ኦዲት አድርገህ ይሄ ወጣ፣ ይሄ እዚህ ጋር ዋለ፣ ይሄ እዚህ ጋር ዋለ ብለህ አንድ በአንድ ልታረገው አትችልም። ጦርነት ላይ ነው ያለው ገባ። ጦርነት ላይ ነው በግርድፉ ነው እንጂ በቃ ተኮስኩት ይላል። ያ ለሌብነት ያመቻል ማለት ነው እንጂ አሁን ጦርነቱ ሲጀመር በአንድ ሳምንት ምናምን የሚያልቅ ይመስል ነበር አይደል? የዩክሬንና የሩሲያ ጦርነት ከዩክሬን ጋር ብቻ ቢሆን በእርግጥም ያልቅ ነበር። ውጊያው ከዩክሬን ጋር ብቻ ቢሆን፣ በራሽያና በዩክሬን ጋር ብቻ ቢሆን በሁለቱ ገባ። ከኋላ እነዚህኞቹ ያው አቅራቢ ናቸው መሳሪያ። ታዲያ አሁን እኮ ስንትና ስንት ሀገር ነው ከጀርባ ያለው? በውክልና እኮ ነው እየተዋጉ ያሉት እኮ። ሆን ተብሎም ይጎተታል ብዬ ነው ማስበው እንዳይጠናቅ እኮ። አንዳይ ብዙ እንደ ገንዘብ ይዘረፋል፣ ስንት ነገር ይደረጋል፣ እንዴ ስንት መሳሪያ ይሸጣል። እሺ እንግዲህ ወደ ታሪኮቻችን አሉን አይደል? አዎ 1-4-5 የሚሆኑ ታሪኮች አሉን። በባለፈው ቪዲዮዎች ላይ በጣም አብዝተዋል እየተባልክ ነበር ኮሜንት ላይ መጥፋቱን። እኔ እንዳለው ያውቃሉ አንተ በጣም ቻፒ አብዝተዋል እያሉ አለን ሰብስክራይብ እኮ ስለማያረጉ ነው እኮ እንጂ አለ ይለቀቃል፣ አይደርሳቸው በየት በኩል። መጀመሪያ ወደ ብራዚል ነው የምንሄደው። ብራዚል አንድ የ33 ዓመት ዳንኤላ የምትባል ሴትዮ አንድ የዘመዷ ቀብር ስነ ስርዓት ላይ ትሄዳለች። እዛ የቀብር ስነ ስርዓት ላይ የቀብር አስፈጻሚዎች አሉ አይደለ? ተከፍሏቸው ቀብር የሚያስፈጽሙ እኛ ሀገር እንዳሉት አይነት እንደዛ አይነት ድርጅት አለ። እዛ አንድ ልጅ ታያለች ማለት ነው እና ትወደዋለች። ያ ቀብር ካለፈ በኋላ እንግዲህ ያው እሱ ደግሞ አላያትም። ጥረት ብታረግም ምንም ብትል ስራውን በኋላ ሌላ ጊዜ ፈልጋ ቀብር ያለበት ለቅሶ ያለበት ቀብር ያለበት ጋር ትሄዳለች ማለት ነው እና እሱም አይቷት በቃ ገባ እንትን እንዲሉና እሱ ምንም የሚያየው ታሪክ የለም። ይሄዳል። በጣም ፎከስድ ነው ስራው ላይ። ስራውን ሰርቶ መሄድ ነው። ምንም የሚያየው ታሪክ የለም። እንዲህ እያለች እሷም ደግሞ ተስፋ አልቆረጠችም። በቃ በተደጋጋሚ ለቅሶ እየፈለገች ቀብር እየፈለገች ትሄዳለች። የነሱ ድርጅት አለ። ጥሩምባ በሰማች ቁጥር በላይ የነሱ ድርጅት ያስፈጽማል በተባለበት ወይም በገመተችበት ቁጥር ትሄዳለች እና አይኖርም። አንዳንድ አይኖርም፣ አብዛኛውን ጊዜ እንደውም አይኖርም። ምክንያቱም የተለያዩ ሰራተኞች አሉት ድርጅቱ። አንዳንዱ ቦታ ላይ አለ፣ አንዳንዱ ቦታ ላይ የለም። እና በሚገርም ሁኔታ ማለት ነው ለ2 ዓመታት ያህል ነው ለቅሶ እየፈለገች ስትሄድ ነበረው። አይቷት በቃ የሆነ ነገር እንዲፈጠር አስበው እና ጥረቷ መቼም መጨረሻ ላይ እንትን አላላትም። ከ2 ዓመት በኋላ አንድ ቀን ያያታል። በዛው ይግባባሉ፣ ማውራት ይጀምራሉ። ከዛ በኋላ እሱ 31 ዓመቱ ነው እና ትነግረዋለች ማለት ነው መጨረሻ ላይ እኔ እኮ የዛሬ አሁን አይደለም የዛሬ 2 ዓመት ነው እንደዚህ 29 ዓመት ወጣት እያለህ ነው አንተ ምንም አታይም። ስራ ነው በቃ እሱ እንትኑ ላይ ነው በቃ ስራው ላይ ነው በጣም
ጎበዝ ነው ግንና ያ ብላ ትነግረዋለች። በዛው ይግባባሉ። ከዛ በኋላ በቃ ያው የተገናኙ መጫወት ይጀምራሉ። ምን ይሉና አሁን ተጋብተዋል ማለት ነው። ኦኬ ይገርማል። እና የሚገርመው አስታወስኩኝ። እሺ የሰርጋቸው ዕለት ራሱ የሰርጋቸውን ታዳሚ ሰርፕራይዝ ነው ያደረጓቸው። ምክንያቱም ለሰርግ የመጡበት መኪና የቀብር የሬሳ መኪና ነው። ሰርግና ሞት አንድ ነው የሚለው ሚክስ አድርገው አቀረቡት። እነሱ ታሪካቸውን ስለሚያውቁ ነው የተገናኙበትን እንዴት እንደሆነ ምናምን። ሰው ያው የተለያየ ነገር ሊገምት ይችላል። በኋላ ላይ ግን መድረክ ላይ ወጥተው ለምን እንደዛ እንዳረጉ እንዴት እንደተገናኙ እንዴት እንደሆነ አስረድተዋል ማለት ነው። ለሰው ገልጸዋል። እና ይገርማል አንዳንድ ፍቅር ይገርማል እንዴ። በነገራችን ላይ አስክሬን ይጫንበታል ስለሚባል ነው እንጂ የቀብር መኪና በጣም ነው የሚያማምሩት እኮ መኪኖች ለየት ያሉ ስለሆኑ። አዎ በጣም ያማምራሉ። እንግዲህ እዚህም ያሉት ያማምራሉ። አምቡላንስም እኮ እንደዛ ነው እኮ ቀለም አንድ አይነት ቀለም ተቀብቶ ብታይ አምቡላንስ አንዳንድ አምቡላንስ ራሱ ልክ እንደነዛም ይመስላሉ አሉ። ትክክል ያ። እና እዚህ መርሴዲሶች ምናምን አሉ ከኋላ በጣም ያማምራሉ። ያው የቀብር ስለሆነ እንትን ታረጋለህ ዝም ብለህ ትደነግጣለህ እንጂ ምን ትዝ አለኝ መሰለህ ቀብር አስፈጻሚ አንዱ ነው ስትለኝ የኮሮና ጊዜ ዴሬሬሬሬሬ የሚሉ አልነበሩ እንዲተሸክመው ይደርሱ በሙዚቃ 4 ናቸው 6 ፌመስ ነበር እኮ እሱ በጣም አለፈበት እንጂ ከነሱ አንዱ ነው በቃ ይገርማል። ግን የሷ እንዴ ተስፋ ለመቁረጥ መቃብር ለመቃብር ስትዞር ራሱ አለመለከፏ ፍቅር ነው። ፍቅር አይገርም? የሚገርም ነው። አዎ እኮ ማናገር እኮ አንድ አፍታ ሄዳ ማናገር አንድ ነገር ነው። ስንት ቀብር እንደሄደች በዛውም ነግራን ቢሆን ጥሩ ነው። ሰዎቹን ራሱ የሚገርም እንዲያት ደግሞ ሄዳ እኮ መቆም አይደለም የለቀስተኞቹን ወይም ሰው የሞተባቸውን ቤተሰብ ሄዳ አቅፋቸው ምናምን አጠገቡ እሱ ጋር እዛ ስላለ ማለት ነው። እነሱ ደግሞ ለቅሶ ነው እንግዲህ ያቅፋታል። ይወቋት አያውቋት ያው ግራ ይገባቸዋል። በዛ ወቅት ላይ ሀዘን ላይ ላቸው ገባ በቃ በጣም እንጂ ታቀናለች ብለው ነው የሚያስቡት። እንደዛ ሆኗል ብራዚል። ገርማ ያ እንለፍ ወደሚቀጥለው። የሚቀጥለው ወደ ህንድ ነው የምንሄደው። አንዳንድ አሁን ኔቸር ዶክመንተሪ አይተህ ናሽናል ጂኦግራፊ ላይ ምናምን ካስታወስክ አይተህ ከሆነ የተለያዩ እንስሶች የተለያየ አይነት ራሳቸውን ከጠላት የሚከላከሉበት ዘዴ አላቸው። አንዳንዱ የሆነ በጣም ያቃጥል ነገር ሊተፋ ይችላል ገባ ጠላት ሲመጣበት ምናምን። ግማሹ መርዝ ሊያወጣ ይችላል። አንዳንዱ መጥፎ ሽታ ገባ እንደዛ አድርጎ ከጠላት ያመልጣልና ህንድ የ27 ዓመት ወጣት አለ ዲፓክ ይባላል። እሱም ከጠላት ራሱን ከጠላት የሚከላከልበት መንገድ በጣም ለየት ያለ ነው። ስራው ሌብነት ነው እና ከሌብነትም ደግሞ ፎከስ የሚያደርገው ስልክ ነው። ስልክ በጣም ይሰርቃል። እና አባረው ልክ ሊይዙት ሲሉ ወይ ሲይዙት የሚያመልጥበት እንትን ራሱ ላይ በመጸዳዳት ከዛ ሊይዙት አይችሉም ሊታገሉት አይችሉም። ሽታው በጣም ስለሚረብሻቸው እንትን ሲሉ እንደገና ሮጦ ያመልጣል። እና ይሄ በቃ እንትኑ ነው ማምለጫ። በፈለከው ሰዓት ራሱ ማዘዝ መቻሉ ራሱ በጣም የሚገርመው ደግሞ እሱ ነው። አሁን አንዳንድ አርቲስቶች አሉ አይደለ አክተሮች ምናምን በፈለጉ ሰዓት ማልቀስ የሚችሉ እንዲህ በቃ ገባ እንባቸው እንደፈለጉ ማዘዝ የሚችሉ ምናምን። የእሱ ደግሞ ወደቃውን ነው እንደ ልቡ የሚያዘው። የሚገርም ነው። እና ከፖሊሶች በጣም ብዙ ጊዜ በዚህ ይሄን ዘዴ በመጠቀም ቴክኒክ በጣም ብዙ ጊዜ አምልጧል። አባረው ይዙታል። ከዛ በኋላ እንደዛ ያደርጋል። ያው እነሱ ይለቁታል። አይችሉም። ያው እንዴት ይሆናል? ማይሆን ነው። እዛ ያመልጣል። እንዲህ እያለ በጣም ታዋቂ ሆነ ማለት ነው። አዎ ሲደጋግመው ይታወቃል። እና ብዙ የወንጀል እንትኖች አሉበት ይታወቃል። መያዝ ነው ያቃታቸው እና ቅጽል ስም ሁላ አውጥተውለታል በደንብ በቃ ከመታወቁ የተነሳ ማለት ነው። እና መጨረሻ ላይ ግን በጣም ይማረራሉ ማለት ነው። ከአቅም በላይ ይሆናል። በቃ ሁሌ እንደዛ እያደረገ ማለት ነው። እና ፖሊሶቹ ተማክረው ምን ያደርጋሉ? ማስክ፣ ጓንት ምናምን ሙሉ ሰውነታቸውን ልብስ ለብሰው ተሸፍነው አፍንጫቸውን የሚዘጋ ሽታ እንዳይሸት ምናምን በቃ በደንብ ተዘጋጅተውበት ይጠብቁታል ማለት ነው። አንድ ቀን እንዲህ እስኪያደርግ ያለበትን ማስተስ ይጀምራሉ። አንድ ቀን እንዲሁ እዛ ገበያ መሀል ሰው መሀል ይተያዩታል። በኋላ ወርደው ሲያባረሩት ላጥ ብሎ ይሮጣል። ከአባረው ይደርሱበታል። ልክ ሲይዙት የተለመደውን ማምለጫ መንገድ ይለቃል። በአሁኑ ግን አልሰራም።
ምክንያቱም እንዳለ ማስክ አድርገዋል፣ ጓንት ምናምን በደንብ ተሸፋፍነው ምንም እንትን የሚል አይደለም፣ አልሰራም። ያው ይያዛል ማለት ነው። ተይዞ እንደገና ወደ ፖሊስ ጣቢያ ተወስዷል እና የሰራቸውን ወንጀሎች ተናዟል አንድ ባንድ። በቃ ምንም ምርጫ የለውም ከዛ በኋላ ያው እንግዲህ በዛ ተጠናቋል ማለት ነው። ይገርማል። ግን እኔ ገረመኝ ቴክኒኩ መፍጠሩ ብቻ ሳይሆን በፈለገው ሰዓት ማዘዙ ታዲያስ። እና በጣም ደግሞ የሚረብሽ ነው። አስበው እኮ እንደዛም እንዲሆን አውቆ የሆነ የሚመገበው ነገር ሊኖር ይችላል፣ ያረግበት ይሆናል። እና ግን እንደው አንዳንዴ የራሱ ዝም ብሎ ባኞ ሲጠቀም ወይኔ ማምለጫዬን አባከንኩት የሚል ነው የሚመስለኝ። አባከንኩት ጥይት አባከንኩ ጥይት ወይ ሲመጣበት በቃ አንድ ስልክ ልስረቅበት ይል ይሆናል። ወይ ገብቷል። ቶይሌት ከመሄድ አንድ ጄ ልስራበት። ተሰምቶ ታይቶም አይታወቅ ያልተነገረ እንጂ ያልተደረገ የለም የሚባለው እኮ በቃ ይሄ ነው። የምትሰማቸው ነገሮች የሚገራርሙ ናቸው በጣም እንጂ እንዴ ኧረ ይቀፋል በጣም እንዴት እንዳሰበው ራሱ አንዳንድ ነገር እንዳለ እንደሚደረግ ታውቀዋለህ እኮ የሰው ልጅ ጸዳዳር ምና ታውቀዋለህ፣ ግን ማውን ቦታና ማውን ሁኔታ ላይ ሲያደርገው በጣም ነው የሚደብረው። እንደሚገርም እንደ ራስ ከጠላት ማምለጫ ይገርማል። እንለፍ ወደሚቀጥለው። የሚቀጥለው ደግሞ ወደ ታይዋን ነው የምንሄደው። ታይዋን አንድ ከተማ በሚገርም ሁኔታ ቁማር ተጧጥፏል። ቁማሩ ደግሞ በምንድነው? በካንሰር በሽተኞች ነው። አንድ ሰው አሁን ካንሰር የታመመ ሰው በሽተኛ ሆስፒታል አለ አይደል? ይሄ ሰውዬ በአንድ ወር ውስጥ ይሞታል አይሞትም? ቁማር ሰርቫይቭ ያደርጋል አይደል? በአንድ ወር ውስጥ ወይ ከአንድ ወር በላይ ይኖራል ወይ ከዛ በታች ይሞታል እየተባለ በጣም ቀልጧል። ቁማር ቀልጧል ልምል በጣም በትልቁ ማለት ነው። ያን ኢንፎርሜሽን ከየት ያገኙታል? ኢቭን ኢንፎርሜሽኑ ይገኛል። ምክንያቱም ይሄ ቁማር ምን ያካትታል? ሆስፒታሎችን፣ ዶክተሮችን፣ ነርሶችን፣ ቤተሰቦችን ጭምር ያካትታል። ዶክተሮች ካሉበት ግን አደገኛ ነው። ይሞታል ብሎ ያሳዘው ሰውዬ እኮ ከባድ ነው። በጣም አደገኛ የሚያደርገውም እሱ ነው። አሁን በጣም እንትን እየተባለ ያለውም እሱ ነው። እና አንድ ቦታ ላይ ባለፈው አንተ ብሎግ ላይ ሰርታ አይቼ ነበረ። በትንሽዬ ቦታ 300 ባር ያለበት ነው ብለህ ልክ እንደዛ ይሄ በትንሽዬ ቦታ ወደ 60 የቁማር ቤቶች ናቸው። ግን ምንድነው ቁማር ቤት ተብሎ ስለማይቻል የእርዳታ ድርጅት ናቸው፣ ሰዎችን የሚረዱ ናቸው ተብለው ነው የተቋቋሙ። ከቨር ማድረጊያው እና ልክ እዛች አካባቢ ማለት ነው። እና ሰው እዛ እየሄደ በጣም በቃ ቁማር ይጫወታሉ ማለት ነው። እና ቁማሩ ደግሞ ወደ 30 ሚሊዮን ዶላር የሚጠጋ ገንዘብ የሚንቀሳቀስበት ነው እነዚህ ቤቶች ውስጥ ማለት ነው። ቀላል አይደለም። እና እንዳልኩ ነው፣ ዶክተሮች አሉበት፣ ነርሶች አሉበት፣ የታማሚው ቤተሰቦች ራሱ አሉበት። እና አንድ ሰው የነሱ ደግሞ ይባስ $40 ጀምሮ እስከፈለገው ድረስ ማስያዝ ይችላል። $40 የሚያስይዛለ፣ $350,000 የሚያስይዛለ፣ በቃ የተለያየ ገባህ? እንዳቅሙ እንደ ሰውየው እያስጠኑ እያሰለሉ ምን እያሉ ቤቶቹ ደግሞ አሉ። ሰውየው ከአንድ ወር በላይ ከቆየ ይሄን ያህል ገንዘብ እንሰጣለን፣ ከአንድ ወር በታች ከሞተ ደግሞ ይሄን ያህል ትከፍላለህ ተብሎ ልክ ቤቲንግ ቤቶች አሁን የሆነ ወቅት ስናይ ነበር አይደል? እኛ ጋር ትኬት ተቆርጦ ምናምን መሬት ቆርጠ ምናምን ታዲያ በቃ እንደዛ ተጧጡፏል። እና ሆስፒታሎች ራሱ ማለት ነው፣ ሆስፒታሎች የተጨናነቁት በታማሚዎችን በሚጠይቁ በጠያቂዎች ሳይሆን በእነዚህ የቁማር ቤቶች ሰራተኞች ነው። ገባ? እየሄዱ ይሄኛው በሽተኛ እንዴት ነው እስቲ ምን ያህል ጊዜ ይቀረው ይሆን ያጠናሉ። በቃ ሄደው ደህና ነህ ይጠይቁታል። ከዛ ፎቶን ያመጣሉ ቁማር ቤት ውስጥ ወይስ ምን ያደርጋሉ? በቃ በቁጥሩ አለ፣ ስሙ አለ። እንዳልኩ ነው የተቀናጀ ነው እንትን ስላለ ሜዲካል ሂስትሪው አለ ምናምን። እና አንዳንዱን ቤተሰብ ምን ይሏቸዋል መሰለ፣ ምንም የማያውቁትን ኖርማል ቤተሰቦች ለምን ሰውየው ኦልሬዲ ታሟል እንትን እያለ ነው ለምን አታስይዙበትም? 10% ሰውየውን እዛ ውድድር ውስጥ እኛ እንትንም በለውና ለእናንተ ከምናገኘው 10% ኮሚሽን እንስጣችሁ። ይሄን ጉዳይ ደግሞ በተለይ ለቀብርም ይሆናል ከተረፈም እንትን ትላላችሁ እና 10% ኮሚሽን ታገኛላችሁ። ይሄን አረጋችሁ አላረጋችሁ እንደሆነ ሰውየው ወይ የሚተርፍም ከሆነ ይተርፋል፣ የሚሞትም ከሆነ ይሞታል ምናምን ብለው በተለይ ደግሞ ገንዘብ የሚያስፈልጋቸውን ቤተሰቦች እንደዛ እያሳምኑ በቃ ይሁን ቤተሰቦችንም ኢንቮልቭ እያደረጉ በጣም ተጧጥፏል። ደግሞ ታይላንድ ይገርማል። ከኢትዮጵያ ራሱ ብዙ ሰው ነው ለሕክምና የሚሄደው። ታይዋን ነው ይሄ። ኦኬ ታይላንድ ያልከኝ መስሎኝ። ኦኬ ታይዋን ነው። እና የሚገርመው ነገር ልንገር፣ በጣም አደገኛው ነገር ማለት ነው።
አንዳንድ ቤተሰቦች አንተ በታማሚው እዚህ ጋር ተኝቶ ምንም መወሰን ስለማይችል በማሽን ተገጥሞለት ማሽኑ ከተነቀለም ይሞታል አለ ከፈቀድክ ቤተሰቡ እና እነዚህ ቁማር ቤቶች አንዳንድ ቤተሰቦችን ምን እያሉ ያሳምናሉ? ፈርሙ በቃ እንትኑ ይነቀል ከአንድ ወር በፊት እንትን እንዲል ጠቀም ያለ ገንዘብ እንስጣችሁ ብለው ያሏቸው ነው። ገባ? እና እነዛም ያው ገንዘቡን የሚፈልግ ይፈርማል በቃ ከላይፍ እንትን ላይ ይነቀል ብሎ ገባ? በጣም በረበለ። ይሄ ግን በጣም መቀጨት ያለበት ነው በፍጥነት። ያ እና ታማሚዎቹ ራሱ አንዳንድ ራሳቸውን እየሳቱ የሚነቁ ምናምን ሲነቁ አጠገባቸው የሚያገኙት ቤተሰባቸውን ሳይሆን የማያውቁት አስተማሚ ሌላ ሰው እነዛን ማለት ነው። እና ይጠይቃቸዋል ደግሞ እንዴት ነህ ከሌሎቹንም ሲያወራ እዚህ ጋር ተኝቶ ሲያወሩ ይሰማል። ምን ያህል ጊዜ የሚቆይ ይመስላችኋል? ይተርፋል? ከአንድ ወር በላይ ይሆናል ምናምን የተባለ እንግዲህ እዚህ ጋር ታሞ ተኝቶ አስቡ። ሳይኮሎጂካሊ ራሱ እንዲህ በጣም ነው የሚደብረው። በጣም እና በቃ ሆስፒታሉ እንዳለ እንትን ብሏል እኮ በፍጥነት ማስቆም አለባቸው። አንዳንዴም በኮድ ለመነጋገር ይሞክራሉ ኬዙ ይዘጋ ምናምን እያሉ ብቻ አሁን ኢንቨስቲጌሽን ፖሊሶች በጣም ትልቅ ኢንቨስቲጌሽን እንትን ብለው የግድ ይሄንን ነገር ለማስቆም ማለት ነው። ግን ያው ቀላል አይደለም ምክንያቱም ትልቅ ገንዘብ ነው እየተንቀሳቀሰበት ያለው። አስካስቋሚዎች ውስጥም ይኖራል ያው ፖሊስ ውስጥም ይኖራል እንዲህ አይነት ኬስ ይኖራል። ግን ይገርማል በጣም የሚገርም የጭካኔ ጥግ ዓለም ወዴት እኮ ያልተደረገ እኮ ስንት እንበለው ሰው ገንዘብ ለማግኘት የሚሄድበት አንዳንድ ነገር አሳማኝ ነው አቻፕ ያሳማኝ ነው። አንዱ ለምሳሌ መሆኑ ላይ ቀርም ይባል አሁን እኛ ጋር አይወለ ባህል አለን ሃይማኖት አለ ሞራል አለ ብዙ ነገሮች ትንሽ እኛም ስንጠፋ እንዳይ ነው የምንጠፋው። በነገራችን ላይ እያየን ነው ብዙ ነገር እኛ ጋር ሙሉ ስለግን የተሻለን ነው በዚህ ዲዛይን ነገር ግን በጣም ከባድ ነው። አሁን እነሱ በቃ ማለት ያሳምናል ምልኮ በቃ ምን ሊሞት እኮ መሞቱ አይቀር ባታገኙት ምን ገንዘብ ይሞታል ሞቶም ግን ብታገኙ አይሻልም ወይ ብታሲዙ አይሻልም ወይ ለውድድር ብናቀርቡ አይሻልም እንዲህ ብለው ያሳምኗቸዋል። ገባ? ችግሩ እኮ በዛ ብቻ አይበቃም እኮ አልሞት ካለ እንዲሞት የሚሞት ከሆነ ደግሞ እንዲቆይ እነዛኞቹ ደግሞ ዶክተሮች ደግሞ ካስያዙ ትልቅ ብር ካስያዘ ዶክተሩም ሊገዛም ይችላል እንጂ ትልቅ ብር ዶክተር ገንዘብ ሊሰጥ ይችላል እንዲያርገው ማይሆን ነገር የሚተርፈውን ሰውዬ ይሄ አደገኛ ነገር ነው በጣም። እሱ ነው የምልህ እኮ እንጂ እዛ ጋር ወይ ይኖራል ወይ ይሞታል ብሎ እዛሽ ጋር ብቻ የሚቆም አይደለም። ገባ? ተያዥ ነገር አለው እንዲሞት አድርገው እንዲተርፍ አድርገው የሚባል ነገር አለ። በተለይ እንዲተርፍ ከማድረግ ይልቅ እንዲሞት ማድረግ ደግሞ በጣም ኢዚ ዌይው ነው። ምክንያቱም እነዚህ ቤቶቹ በተለይ ቁማር ቤቶቹ እንዲሞት ማድረግ ነው የሚፈልጉት ከአንድ ወር በታች ብዙ ጊዜ የሚያስይዙት ከአንድ ወር በታች ይሞታሉ የተባሉ ብሎ የሚገምቷቸው ነው። ከዛ ሰዎቹ መጥተው ደግሞ አይ ከዛ ከአንድ ወር በላይ ይኖራል ብለው ነው ገንዘባቸውን እንትን የሚሉ። ስለዚህ መግደሉ ስለሚቀል የሆነ ገንዘብ ኮሚሽን እያደረጉ ያስፈጁታል ሰውን ከማይሆን ነገር ነው። በጣም ይሄ በትኩረት መፍትሄ መስጠት አለባቸው የፖሊሶቹ። ይሄ 60 ቤት ድረስ 60 ቤቶች እስኪቋቋሙ ራሱ የት ነበሩ? የእርዳታ ድርጅት ነው ያውቃሉ። ይሄኔ እኮ ያው በገንዘብ የተገዙ ይኖራሉ ከውስጥ ምናምን ያውቃሉ። ይሄ እኮ ነው ችግሩ። አሁን ስለገነነ ነው እንዲህ ዜና ላይ በጣም ኦቨር ሆኖ ነው እንግዲህ አሁን ዜና ላይ መጥቶ የሰማ ነው። እንለፍ anyway ወደሚቀጥለው። እሺ የሚቀጥለው ደግሞ ወደ ቻይና ነው የምንሄደው። ቻይና እንደዚሁ ወጣ ያለ ነገር ተጀምሯል በዚህ በ2025። እሺ አንዳንድ ወጣቶች ከፍለው የውሸት ስራ እየሄዱ ነው ያሉት። ስራ የሌላቸው ወጣቶች ማለት ነው። ገባ? አልገባኝም። አንድ ወጣት አለ ስራ የለውም ግን በቃ ስራ ሄጄ ነው የምመጣው ብሎ እንትን እንዲል ይወጣል። ለነዛ የውሸት መስሪያ ቤቶች የተቋቋሙ አሉ። በቀን $4 እስከ $7 ይከፍላል። ሄዶ ልክ እንደ ስራ በስራ ሰዓት ገብቶ ውሎ በስራ ሰዓት ወጥቶ ወደ ቤቱ ይመጣል። ምን ይጠቅመዋል? እሱ ብዙ ጥያቄ አለው። ምን ይጠቅመዋል? ብዙ ግን እንደዚህ አይነት እንትኖች ተጀምረዋል። የሚገርም ታዋቂ እየሆኑ ነው። ስራ የሌላቸው ወጣቶች ሄደው ውለው የሚመጡባቸው እንዳልኩ $4 እስከ $7 የሚያደርጉት ነገር አለ። እዛ አክቲቪቲ ምናምኖች አሉ። አክቲቪቲ ቢሮ ይሰጣቸዋል። ዴስክ አላቸው፣ ዋይፋይ አላቸው። ከዛ በተረፈ ደግሞ ምሳ መመገቢያ ያው የጋራ ቦታ ያ ነገር ነው ያዙት። እሺ ያ ብቻ ነው ያላቸውና እድሜያቸው ይለያያል። እንትኖቹ እስከ 29 ዓመት ናቸው ገባ ወጣቶቹ። እና ታዋቂነትን ያገኘበት አንድ ምክንያት ደግሞ ስራ ስለበዛ
እየበዛ ስለሄደ ሰዎች እንዴት ነው ስራ ሰርቶ መግባት ገባ ምን ይመስላል የሚለውን ወጣቶቹ እንትንም እንዲላቸው እንዴት ነው ሞራልም እንዲሆናቸው ሁለተኛ ደግሞ እዛ ሄዶ መዋል ርካሽ ነው ውጪ ወጥተው ካፌ ውለው ከጓደኞቻቸው ጋር ቢውሉ የሚያወጡት ገንዘብና እንደዚህ አይነት ቦታ ሄደው ውለው ሲመጡ የሚያወጡት ገንዘብ አንድ አይደለም ገባ ምን ሊያረግ ይውላል ስራ ፈልገው አይገባም ወይ ነው እኔ ደግሞ እኮ አባባሌ በጣም የብዙ ሰዎች ጥያቄ ይሄ ነው ለማስመሰል ለምንድን ነው የምትከፍለው ጊዜስ ገንዘቦች ጊዜስ ያ እና ምን ይላሉ ግን አንዱ ምክንያት የነገርኩ ነው ርካሽ ማዋያ ቦታ ስለሆነ ነው እንትን ተጨማሪኮ ከከፈልክ ደግሞ ሰርቪሱ ይጨምራል አለቃ ይኖርሃል ፌክ ስራ ይሰጣል ሰራተኞች ሊጣሉ ይችላሉ እርስ በርስ አንተን እንትን አርገው አንተም ያለህበት መሃል ላይ ምናምን በቃ ይጨምራል በከፈልከው በመትከፍለው ገንዘብ ቁጥር ኦኬ እና ግን ምክንያታቸው እንዳልኩ ነው አንዳንዱ ደግሞ እዛ ውሎ መምጣቱ ትክክለኛ ስራ እንዲያገኝ የሚረዳው ይመስለዋል እንደ ልምድ ገባ ኦኬ አንዳንዱ እንደ ልምድ የሚቆጥረው አለ እና ግን ለአብዛኞቹ ግን ምንድነው ካፌ ከመዋል ሌላ ቦታ ከመዋል ስለሚረክስ እዛ ሄደው ሰው አግኝተው ተጫውተው ጓደኛቸውም እዛ ሄደው ገባ እዛ ውለው ይመለሳሉ ያ ነው እኮ እየደነዘዙ እኮ ነው እንደኔ እኮ አልባሌ ቦታ ከመዋል ይሻላል ምናምን ማለት አይቻልም ከፍለህ ጊዜንም አተ ቢማር ይሻለው እንደዚህ የሚውል ከሆነ የሚማርም ከሆነ መማር የሚሰራም ከሆነ ሌላ ስራ ፈልጎ መግባት በጣም የሚገርም ትሬንዶችን እያየን ነው እንግዲህ በጣም የሚገርም በ2025 የተጀመረ ለዛውም እንግዲህ ቻይና አስበው እኮ አለዛውም ቻይና እንግዲህ በቻይና ደግሞ እንትን አስበው በዛ ላይ ስራ ፈጣሪዎቹ ግን በቃ የሚገርም ነው አይተውት እኮ ነው ክፍተቱን ይመስለኛል እና አጥንተው ነው እኮ የሚያደርጉት አጥንተውማ አዋቷቸው ነው አሁን እኮ በጣም ታዋቂ የሆነ ስለመጣ ነው ዜናም ላይ የመጣው የሚገርም እኮ ነው በጣም ይገርማል ብቻ እንግዲህ ለነሱም በቃ ስራው እየመጣው የሚል የሆነ የአይምሮ ሳቲስፋክሽን ይኖረው አላቅ እኮ ወሰን ቢሆን እኮ ጥሩ ይሄ እኮ ሄደ ዝም ብለ ይዋልክ ምሳቃ ይዘህ ሄደ ምናምን በጣም የሚገርም ነው እና እያደገ ያለ ነው አሁንም ደግሞ እያደገ እየተስፋፋ ያለ እንትን ነው ይገርም ያ እንለፈ ወደሚቀጥለው እሺ የሚቀጥለውም እዛው ቻይና ነው ከቻይና አልወጣንም ቻይና አንድ ሊ ዌይ የምትባል ሴትዮ ታረግዛለች እና ስታረግዝ ያው መጀመሪያዎቹ 5 ወራት ድረስ ቆዳዋ እየተቀየረ ጥሩ የሆነ ምናምን ይሄዳል አማረብሽ ምናምን ይሏታል እርግዝናው እኮ ነው እርግዝና ያሳምራል ይያሉ ይሏታል እስከ 5 ወር ድረስ ከ5 ወር በኋላ ደግሞ የዛ ፍጹም ተቃራኒ መሆን ትጀምራለች ማለት ነው ያ ማለት ምንድነው ቆዳዋ እየተበላሸ ይሄዳል ፎቶ ላይ እንደምታየው አፍንጫዋ እያበጠ ይመጣል የሚገርም ኮምፕሊትሊ ነው የተቀየረችው ኮምፕሊትሊ አፍንጫዋ መጀመሪያ ያብጣል በጣም ማለት ትልቅ ይሆን ከዛ በኋላ ይሄ ፊታችን ላይ ያሉ መስመሮች አንዳንድ አላሉ እነሱ በጣም እየደመቁ እንትና እየሰረጎዱ ይመጣል እየገነኑ በጣም ይገርማል ያ እና በቃ አይደለም ሌላ ሰው እሷ ራሷን በመስታወት ስታየው ልታውቀው አልቻለችም ሌላ ሰው ነው በቃ ሌላ ሰው እና ዶክተሮች ኖርማል ነው ይሏታል እሷ ኮምፕሊትሊ መልኳ ተቀይሯል ኦኬ የበርግዝና ሰዓት አፍንጫቸው ይሰፋል ፊታቸው ፍራል ምናምን እንደዛ ነገር ብለው ይሆናል አገብ አፍንጫ ይሰፋል እንደ በርግዝና ሰዓት አንዳንዶቹ እንዲያው አንዳንዱ ሰው እንደዚህ አንዳንድ ሴቶች አላየ ሁሉም ላይ አይደለም አንዳንዱ ላይ አንገታቸው ይጠቁራል በጣም ይጠቁራል ራቸው ያብጣል ፊታቸው ፍራል ሌላ ሰው ነው የሚመስሉት እግር ያብጣል ምናምን ፊት ላይ ራሱ ብዙ ለውጥ አለ እና የዚህችም እንደዛው ነው እግርና እጇም አብጧል ግን ሞር እንትኑ የዚህች ፊቷ ላይ ያሉት ለውጦች ነው እግር ማበጡ ምናምን የዚህች እኮ ሌላ ነገር ነው ራሷን አታውቀውም በቃ በመስታወት ስታይ ሌላ ሰው ነው ምንም እና እየተባባሰ በቃ እያባበጠ አንገቷም ጋር እንዳለ ሁሉ ነገር ይመጣል ማለት ነው ከዛ በኋላ ያው ዶክተሮቹ ምንም እንትን አላሏትም በቃ እንደዚህ ኖርማል ነው ያሏት ግን ኖርማል የሆነ ነገር አይደለም እንዴ ያስታውቃል እያየ ነው ምንም በህክምና እንትን ማለት አልቻለችም በኋላ ላይ ግን ከወለደች በኋላ ጭራሽ ጸጉሯ መሳሳት ይጀምራል ምናምን እሺ ከዛ በኋላ ቆዳዋ ደግሞ እርጉዝ እያለች ወዛማ የምትለው ቆዳ ነበር ከወለደች በኋላ ደግሞ የዛ ተቃራኒ ሆኖ ተገልብጦ አመዳም ወድረቅ ኦኬ በቃ እንዳለ እና በጣም እንዴት ልበል በጣም የተቃወሰ ነገር ሆነባት ማለት ነው እና ዶክተሮች ጋር ብትሄድ ምንም እንዳልኩ ነው ኖርማል ነው የሚለው ግን እሷ ምንም ኖርማል እሷም አካባቢውም ላይ ያሉ ሰዎች ኖርማል እንዳልሆነ ግልጽ ነው በኋላ አመጋገቧን ምናምን ማስተካከል ትጀምራለች ማለት ነው በቃ ራሷን በራሷ ማከም ትጀምራለች
ከዛ በኋላ ኤክሰርሳይዝ ማድረግ ትጀምራለች ምናምን በቃ የተለያዩ መፍትሄ ነው የሚባሉ ነገሮችን ሪሰርች እያደረገች በራሷ ማድረግ ትጀምራለች። በሚገርም ሁኔታ በተወሰኑ ወራት ውስጥ ይሄ ገጽታዋ ወደ በፊቱ እየተመለሰ ይመጣል ማለት ነው። በኋላ እንደውም ፎቶዋንም ሼር አድርጋለች ሶሻል ሚዲያ ላይ እና የኔ እርግዝና በጣም አደገኛ ነበር። አሁን ላይ ግን ያው ወደ ድሮዬ የተመለሰልኝ ነውና አሁን ጥሩ ነው። ግን በጣም አደገኛ ነበር እንትን የሆነብኝ ነው የምትለው። የምናየው እይታ እንዲህ ኖርማል አይመስልም። ግን ስለዚህ ዶክተሮቹ ልክ ነበሩ ማለት እንችላለን። እኔ እንጃ እንግዲህ ከፎቶው እንደምናየው በጣም ምንም ኖርማል ነገር አይደለም። ባለፈው ሰርተን ነበር እንደዚህ በእርግዝና ሳይሆን ተቀይራ ፊቷ አርጅታ ምናምን በልጅነቷ 16 ዓመቷ እሱ በሽታ ነው እሱ የሆነ በሽታ ነው እኮ አያት ነው የምትመስለው እሷ። በጣም ተሳዝናለች። እና እርግዝና የተለያየ ሰው ላይ የተለያየ ነገር ያመጣል ኢፌክት ቢኖረውም የዚሽ ግን በጣም የተለየ ነው። ታሳዝናለች። ስለዚህ ልጅ እኮ አሁን ለመድገም ሞራል ይኖራታል? ልጅ ለመድገም አይኖራትም። እሱ ነው እኮ የምልህ። አሁን ከባድ ነው የሚፈጥርበት ተጽዕኖ ከባድ ነው። ከባድ ነው በጣም። እርጉዝ ስታይ ሁሉ ካሁን ተቀየረች እያለች ነው የምታየት። ያስጨንቃታል። ታሳዝናለች። ይሄን ይመስላል ለዛሬ ይዣቸው የነበሩ ታሪኮች። አጠር ያሉ ናቸው። አይ አሪፍ ናቸው። በነገራችን ላይ ራሷን ስታየው ፎቶውን አትመስልም ያልከው ላይ ከዚህ በፊት ብያለሁ ካልኩም አልኩ አያሰክርም ልድገመው። አንድ ራስ ምታት የሚባል መጽሐፍ አለ። ደራሲው መጽሐፉ ላይ ስሙን ራሱ አላወጣው። በጣም የሚገርመኝ መጽሐፍ ነው። እስካሁን አስፈልጌው ጃፋር አልቀረ ምናምን እኔ ሰው ወስዶት ሳይመልስልኝ ቀርቶ ነውና አጥቼዋለሁ። እና ምንድነው ሐሳቡ መሰለ? ሁለት አበሾች ከኢትዮጵያ ሄዱና በስኮላርሺፕ ጓደኛ ማቾች ስኮላርሺፕ አግኝተው አሜሪካ ሄዱና ምርቃታቸው ሲደርስ ጨርሰው ስኮላርሺፓቸውን የምርቃት እንትን አለ ትሪፕ አለ አይደል ምናምን እንደሱ በመኪና እየሄዱ አክሲደንት ያደርጋሉ። እና አክሲደንት ሲያደርጉ አንደኛው ሙሉ ለሙሉ ሰውነቱ ዳሜጅ ሆነ፣ ብሬኑ ግን አልሞተም። ብሬኑ ብቻ ነው ያልሞተው፣ ሰውነቱ እንዳለ ዳሜጅ ሆኗል፣ ፊቱ ገላው ምናምን። አንደኛው ደግሞ ብሬኑ ሞታል፣ ሰውነቱ ግን ንጹህ ነው። ገባ? በዚህ ወቅት ከዛ አደጋ ላይ ተነስቶ ሬሳቸው ሲሄድ እዛ ሆስፒታል ውስጥ አንድ ፕሮፌሰር አለና ፕሮፌሰሩ ለረጅም ዓመት የብሬን መቀየር ጥናት እያደረገ ነበርና ጨርሶ ጥናቱን ለመሞከር ጫፍ ላይ ያለ ነው ይሄን አጋጣሚ ያገኘው። ስለዚህ የዚህን ብሬን አወጣና እዛኛው ውስጥ ንጹህ ቦዲ ውስጥ ከተተው ማለት። አበበና ከበደ ቢሆኑ የአበበን ብሬን መቼስ ያበበ ፈርዶበታል ዘላለም ምሳሌ ነው። እሺ የአበበን ብሬን ከበደ ቦዲ ውስጥ ከተተው ማለት። ሲነቃ ማን ነው የሚነቃ ይመስልሃል አንተ? ሰውየው ሲነቃ ቦዲው የከበደ አይምሮ የማን ነበረ? ያበበ። እሱን ባለ አይምሮውን ሆኖ የሚነቃ ነው የሚመስለኝ። ስለዚህ ሰው ማለት ቦዲው ሳይሆን አይምሮ ነው ማለት ነው ወደሚል ዴፊኒሽን ይወስደዋል በአንተ ሀሳብ ማለት ነው አይደል? በእኔ ሀሳብ እንደዛ ነው። እንደዛ ነው ማስብ። የሆነውም እንደዛ ማለት ሲነቃ ነቅቶ ምናምን ወደ መስታወት ሄደው ከብዙ ጊዜ በኋላ ነው ያው ገና ፋንክሽን ማድረግ ብሬኑ ሰውነቱን ማዘዝ ማያውቀው ቦዲ ምናምን አየህ በቻለ ጊዜ ነው። እና መስታወት ላይ ሄዶ ሲያይ ራሱን የጓደኛውን ፊት ነው የሚያየው። አክሴፕት ወደ ፌስ ኦፍ ምናምን ይጠጋላል። ፌስ ኦፍም አለ የሚያየው የጓደኛውን ፊት ነው። ሌላም አንድ ኮሜዲ ፊልም አለ እንደዚሁ የተቀያየሩ እና ራሱን ቀበረ። የገረመኝ ፓርት እሱ መጽሐፍ ምንድን ታውቃለህ? የእሱ ቦዲ ለሚስቱ ሬሳው ነው ተብሎ ተላከላት አለ እኮ እዚህ ውስጥ አይምሮ እና በሄዶ በርቀት ምናምን ቀብሩን ቆሞ አየ ማለት ነው። ቀብሩን ገብቷል አለ እኮ እዚህ ጓደኛው እንትን ውስጥ በድብቅ ሆኖ ሄዶ ሲቀበር የሚስቱን ስቅና አሁን ይሄ ሁላ ሲሆን በድብቅ ነው የተደረገው ቤተሰቦቻቸው እንዲያውቁ ሳያውቁ ማለት ነው ቤተሰቦቻቸው። እዛው አሜሪካ ነገር ነው የተደረገው። እና ይሄ ያው እንትን እኮ ነው ፊክሽን ነው ነገሩ፣ ግን አሰቡ በጣም የሚገርም ነው። ሳያውቁ ነው የተደረገ መደረግማ ገብተዋል። ምክንያቱም ፈቃድም አላገኘም ከገቨርመንት ይህ እንትኑ ራሱ አደገኛ ወንጀለኞች ለምናምን እና ግን በኋላ ይሄዳል ብቻ በዚህኛው እንትን አድርጎ በፓስፖርቱ ምናምን ብቻ ሆነ እንደዚህ ያለው ታሪኩ እና የሚገርም መጽሐፍ እና ሄዶ የራሱን ቀብር ያህል ምናምን አስቧል። ከዛ በኋላ ራሱ ሚስቱ የሚኖራትን ላይፍ አስበው በሞት በምን ያህል ጊዜ ረስታይ ሌላ ላይፍ ትጀምራለች የሚለውን ቆመ ማየት ራሱ በጣም አይከብድም? ያረ በጣም ብዙ ዝግብ ኢቭን አዲሱን አካልህን መቀበል ራሱ አዲሱን ይሄ ሰውነትህን እስክትቀበል የሚወስድብህ ጊዜ እና አንዳንድ ሳይንቲፊክ ነገሮች በጣም ያልፉ ጥሩ መሆናቸው እንዳለ ሆኖ በጣም ያልፉና
እንትን ያደርገው እና እዛው መጽሐፍ ውስጥ ጥቁርና ነጭም ብሬን ቀይሮም ይቀጥላል። ይሄ ህጻን ልጅ ምናምን እንደዚሁ አደጋ ሆኖ እና በጣም የሚገርም መጽሐፍ ነው። እንደው ራስ ምታት የሚል መጽሐፍ እንደው ካገኛችሁ አንብቡት። ራስ ምታት ነው ራስ ምታት ነው እርሱ። እንዲያውሱህም መጠየቅ ትችላለህ። አሁን በዛው እንደው ያገኛችሁትም ሰዎች ካላችሁ እንደው አውሱኝም እንደው ወረታውን እከፍላለሁ ገዛለሁ ብትልኝ ነው የምልህ። በጣም አስፈልጊዋለሁ። ይገርማል። የእንትና ትርጉም አይደለም ጽፎት ነው ጽፎት። ኦኬ አዎ፣ ምክንያቱም ያበሻ ታሪክ ነው እያልኩ ኢትዮጵያ ይመጣል ምናምን እኮ እያልኩ ነው። ከተገኘ እንግዲህ እስቲ ለማንበብ እንሞክራለን። አዎ በጣም ምርጥ መጽሐፍ። ገና ገልጮ የመጀመሪያው ገጽ ላይ ነው እንቅልፍ የሚወስደኝ። መጽሐፉን ከጀመርከው አይወስድም። በስመ አብ መክደን ነው የሚከብድ። ኤኒዌይ አሪፍ ነበሩ። እነዚህን ይመስሉ ነበር። በጣም አብራችሁን ስለነበራችሁ እጅግ እናመሰግናለን። ላይክ አድርጉ፣ ሰብስክራይብ አድርጋችሁ ቤተሰባችን ሁኑ። በተለይ እንትኑ እኔ በጣም ገርሞኛል። የራሱን ለማምለጥ ሌባው ያንዱ ሰቅጣጭም ነው ገራሚም ነው። በጣም ሰቅጣጭ ነው። እናንተስ የትኛው ገረማችሁ? እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሚቀጥለውም በሌሎች ታሪኮች ከቻፕ ስቶሪ ጋር ተመልሰን እንመጣለን። መልካም ጊዜ ይሆንላችሁ። ተሰናበት ቻፕ። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ፣ ከደበራችሁ ደግሞ ይስተካከል የምትሉትን ኮመንት ላይ አስቀምጡልን። መልካም ጊዜ። ባይ ባይ።